ለመላው የክርስትና እምነት ተከታዮች በአሃዱ ኒውስ ኤንድ ፖለቲክስ ስም እንዲሁም ደግሞ በአሃዱ ሬዲዮና ቴሌቪዥን ስም እንኳን አደረሳችሁ እንላለን። በዛሬ መረጃችን ቀዳሚ ያደረግነው በፋሲካ በዓል ምን አዲስ ነገር ተከሰተ፣ አደጋ የዋጋ ሁኔታ ምን ይመስላል የሚለውን እንመለከታለን። የፋሲካ በዓል በአዲስ አበባ በመጀመሪያ በሰላም ተጠናቋል። እንዲሁ በሌላ መረጃ ደግሞ በቦሌ ክፍለ ከተማ አንድ ግለሰብ በበሬ ተወግቶ ሕይወቱ አልፏል። የዘንድሮ የትንሳኤ በዓል እንዲሁ በቃሊቲ የመኖሪያ ካምፕ ለሚገኙ የፌዴራል ማረሚያ ቤት ፖሊስ አባላት ለየት ያለ ትዕይንትን የፈጠረ ነበረ። ይሄ ትዕይንት ምንድነው? በዜናችን ነግራችኋለን። በቀጣይነት በመጋቢት ወር የምግብ ዋጋ 11 በመቶ ጨምሯል ሲል ስታትስቲክስ አገልግሎት ገልጿል። በአሶሳ እንዲሁ አሳዛኝ አደጋ ተሰምቷል። ሰርገኞችን ያሳፈረ ተሽከርካሪ ተገልብጦ የሁለት ሰዎች ሕይወት በቅጽበት ተቀጥፏል። አደጋው እንዴት ነው የተከሰተው? በሀገር ውስጥ መረጃዎች የምንዘረዝርላችሁ ጉዳይ አለ። አሜሪካ በኢራን ላይ የባህር እገዳ ልጥል ነው። የነዳጅ ዋጋ ደግሞ በከፍተኛ ሁኔታ ጨምሯል። ትሰማላችሁ። የቫቲካን ርዕሰ ሊቃነ ጳጳስ ጸረ ጦርነት መልእክት በማስተላለፋቸው ትራምፕ ብስጭታቸውን ገልጸዋል። እንደምን ውላችኋል? ለዛሬ ዕለተ ሰኞ ያዝናቸውን የፋሲካ በዓል ንጋት መረጃዎችን እንደሚከተለው አቀርባለሁ። አብሬያችሁ የምቆየው እኔ ናርዶስ አለማየሁ ነኝ። ውድ ቤተሰቦቻችን ለመላ የክርስትና እምነት በድጋሚ እንኳን አደረሳችሁ። ሰብስክራይብ እንድታደርጉ ላስታውሳችሁ ብዬ ነው። በቀጥታ ወደ መረጃዎቹ እናልፋለን። የትንሳኤ በዓል በክርስትና እምነት ተከታዮች ዘንድ በስፋት የሚከበር በዓል ነው። በአዲስ አበባ ከተማም በሰላም ተጠናቋል። የዘንድሮ የፋሲካ በዓል በመላው አዲስ አበባ በሰላም መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ ነው የገለጸው። የእምነቱ ተከታዮች እንግዲህ በዓሉን ያለምንም የጸጥታ ስጋት እንዲያከብሩ ጥምር የጸጥታና ደህንነት የጋራ ግብረ ኃይሉ አስቀድሞ ባወጣው እቅድ መሰረት በበዓሉ አዜማ ግብይት በሚበዛበት አካባቢ፣ ግብይት በሚበዛባቸው ሰፈሮች፣ በቤተክርስቲያን፣ በመዝናኛ ስፍራዎች ሁሉ አስፈላጊውን የሰው ኃይል መድቦ ስራውን ሲያከናውን ነው የቆየው። በበዓሉ ዋዜማም ሆነ በበዓሉ ዕለት በቦሌ ክፍለ ከተማ ካጋጠመው ድንገተኛ አሳዛኝ አደጋ ውጭ ምንም አይነት የተለየ የወንጀልና የትራፊክ አደጋ የለም። በሌላ ክልል ግን የትራፊክ አደጋ ተከስቷል። እሱን እነግራችኋለሁ ወደ በኋላ። ፖሊስ ያለው ምንድነው? ሚያዝያ 4 ቀን የተከሰተው አንድ አሳዛኝ ክስተት ነው። ጠዋት ቦሌ ክፍለ ከተማ ወረዳ 6 ጆኒ ጋራጅ ተብሎ በሚጠራ አካባቢ ላይ አንድ የ59 ዓመት ግለሰብ በበሬ ተወግተው ነው ህይወታቸው ያለፈው በአሳዛኝ ሁኔታ። በሌላ ሰው ላይም ጉዳት ደርሷል። በነገራችን ላይ ፖሊስ በወሰደው ፈጣን እርምጃ በሬው ተጨማሪ ጉዳት ሳያደርስ መቆጣጠር ተችሏል። በደረሰው ድንገተኛ አደጋ የተሰማውን ጥልቅ ሐዘን የገለጸው የአዲስ አበባ ፖሊስ ህብረተሰቡ መሰል አደጋዎች እንዳያጋጥሙ አስፈላጊውን ጥንቃቄ እንዲያደርግ ነው በበዓል ወቅት ያሳሰበው። በተለይ በዓል ሲመጣ የደነበረ በሬ በብዛት እንመለከታለን አይደለ? ጉዳት ከማድረሳቸው በፊት ልክ እንደዚህ አዛውንት የህይወት መጥፋትም ሊያስከትሉ ይችላሉና በተቻለ መጠን ጥንቃቄ ይደረግ። ለቀጣይ ዓመት በዓሎችም በበጀት ዓመቱ የተከበሩ ልዩ ልዩ በዓላትና ስኬታማ ኩነቶችም በሰላም እንዲጠናቀቁ ሰላም ሰራዊትም ህብረተሰቡን ከጸጥታ አካላት ጋር ሆኖ ላደረገው ያልተቋረጠ ድጋፍ ምስጋናውን አቅርቧል። የአዲስ አበባ ፖሊስ ማለት ነው። በዚህ መሰረት በአዲስ አበባ ምንም አይነት የትራፊክ አደጋ ባይደርስም አንድ ሰው ግን በአሰቃቂ ሁኔታ በበሬ ጉዳት ደርሶበት ህይወቱ ሊያልፍ ይችላል ማለት ነው። ወደ ቀጣዩ የትንሳኤ በዓል ዜና ስናልፍ በ110 ሺህ ብር የተገዛው በሬ በርካቶችን አስገርሟል። በእርግጥ በበዓል ወቅት ከሚከሰቱ ነገሮች መካከል የበሬ የውስጥ ሆድ ውስጥ የሚገኝ ወርቅ ነው። የዘንድሮ የትንሳኤ በዓልም በቃሊቲ ማረሚያ ካምፕ ለሚገኙ የፌዴራል ማረሚያ ፖሊስ አባላት ለየት ያለ ድግስ ነው ይዞላቸው የመጣው። አባላቱ እንግዲህ ለበዓል ቅርጫ ካረዱት ሰንጋ በሬ ሐሞት ውስጥ ከ10 ግራም በላይ የምትመለከቱት የሚመዝን ወርቅ ማግኘታቸውን የፌዴራል ማረሚያ ቤት ኮሚሽን ያስታወቀው። የፖሊስ አባላቱ እንደሚናገሩት የዘንድሮ በዓል የከብት ዋጋ ተወዷል። ይሄ በመሆኑ ምክንያት ይህንን ሰንጋ በሬ ለመግዛት ብዙ ድካምና እንግልት አሳልፈው ነበረ። የበሬ ዋጋ በጣም ስለጨመረ ማለት ነው። በመጨረሻ ግን በ110 ሺህ ብር ተስማምተው የገዙት ሰንጋ ለበዓሉ ድግስ ብቻ ሳይሆን ያልተጠበቀ ሀብትም ይዞላቸው እንደሚመጣ አልገመቱም እነዚህ ሰዎች። በቅርጫው ወቅት እንግዲህ በሬው ታርዶ ሐሞቱ ሲወጣ በውስጡ ያልተጠበቀ ወርቅ ነው የተገኘው። የምትመለከቱት እንደ ባለሙያዎቹ ገለጻ ወርቁ ከ10 ግራም በላይ የሚመዝን ነው። አሁን ባለው የገበያ ዋጋ ሲሰላ በሬው ከተገዛበት 110 ሺህ ብር በላይ ዋጋ ሊያወጣ እንደሚችል ተገምቷል። የራሱን የበሬውን ዋጋ ተክቷል ማለት ነው። ይሄ እንግዲህ አባላቱ በውድ ዋጋ ገዝተውት የነበረውን ሰንጋ በሬ
አትራፊ አድርገውታል ማለት ነው። በሬውን ችሏል፣ ከዛም ሊያልፍ ይችላል ዋጋው የወርቁ ዋጋ። በአሁኑ ሰዓት የፖሊስ አባላቱ የተገኘውን ወርቅ ለመሸጥ ከወርቅ ተረካቢዎች ጋር የዋጋ ድርድር ላይ እንደሚገኙ ታውቋል። ይህ ያልተጠበቀ የትንሳኤ ሲሳይ በዓሉን በታላቅ ደስታ እንዲያሳልፉ እንዳደረጋቸው አባላቱ ገልጸዋል። ለመላይ ክርስትና እምነት ተከታዮች፣ ለህግ ታራሚዎች፣ በእስር ቤት ለሚገኙ የህግ ታራሚዎች፣ ለስራ ባልደረቦቻቸው መልካም በዓል እንዲሆን መልእክታቸውን ያስተላለፉት የዝግጅት ክፍላቸውም ለፌዴራል ማረሚያ ቤት ፖሊስ እንኳን ደስ አላችሁ ብሏል። ለመላ ኢትዮጵያ ህዝብም መልካም የትንሳኤ በዓል እንዲሆን ምኞቱን ገልጿል ማለት ነው። በዚህ መሰረት ወርቅ መገኘቱ በርካቶችን አነጋጋሪ አድርጎታል። ከዚሁ ጋር በተገናኘ የዘንድሮን የትንሳኤ በዓል ልዩ የሚያደርግ በርካታ ክስተት ተከስቷል። በገበያ ስፍራዎች ላይ የሚገኙትን ክስተት ደግሞ ነግራችሁ ወደ ሌሎች ዜናዎች ለለፍ። ከነዚህ መካከል በቅርብ ቀናት ለገበያ የቀረበውና 4 ቀንድ ያለው ብርቅዬ በግ ብዙዎችን ቀልብ ስቧል። ታይቶ ብዙ ጊዜ ስለማይታወቅ በርካቶችን አነጋጋሪ አድርጎታል። ይሄ ያልተለመደ ተፈጥሮ ነው። ያልተለመደ ተፈጥሮ ያለው በግ ግን ለበዓል ገበያ ቀርቦ እንደነበረ ማህበራዊ ሚዲያ ላይ ያገኘነው መረጃ ያመለክታል። በጉ በገበያ ስፍራ ላይ መታየቱ ለገበያ የመጡ ሰዎችና ታዛቢዎችን ያስገረመ፣ አንዳንዶቹም ቆመው ሲያዩት እንደነበረ 4 ቀንድ መኖሩን ሲነጋገሩበት እንደነበረ ነው የታወቀው። 4 ቀንድ ያላቸው በጎች በተፈጥሮም ብዛም የማይታዩ ናቸው። ለበዓሉ ገበያ ግን ልዩ ድምቀት መፍጠሩ ተገልጿል። በግ መወደዱ እንዳለ ሆኖ ግን ትንሽ ፈገግታን ያጫረ ጉዳይ ሆኖ ነበረ። ኢትዮጵያ እንግዲህ በከብት ሀብት የበለጸገች ከመሆኗ ጋር ተያይዞ አልፎ አልፎ እንዲህ ያሉ አስገራሚ የተፈጥሮ ክስተቶች የሚታዩ ናቸው። ዘንድሮም የትንሳኤ በዓል ገበያ በዚህ ልዩ በግ አማካኝነት መነጋገሪያ ሆኖ ነበረ። ገበያውን በሙሉ የሚገዙትም የማይገዙትም ሰዎች ይህን በግ በደንብ ሲያዩት ነበረ። የዘንድሮ ትንሳኤ በዓል በሰላም እንዲጠናቀቅም መልካም ምኞታቸውን ሲያስተላልፉ እንደነበር የደረሰ መረጃ ያመለክታል። ወደ ስታቲስቲክስ አገልግሎት መጣን። ውድ ቤተሰቦቻችን የመጋቢት 2018 ዓመተ ምህረት አጠቃላይ የዋጋ ግሽበት 9.4 በመቶ ሆኖ መመዝገቡን አስታውቋል። የስታቲስቲክስ አገልግሎት የምግብና አልኮል ያልሆኑ መጠጦች ዋጋ 11 በመቶ ጨምሯል። በዋናነት አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይትና ስኳርን የመሳሰሉት የምግብ ሸቀጦች ዋጋቸው ጨምሯል። ምግብ ነክ ያልሆኑ የዋጋ ግሽበት 70 በመቶ የደረሰ ሲሆን ትራንስፖርት 13 በመቶ፣ ልብስና ጫማ 11 በመቶ፣ አልኮል መጠጥና ትንባሆ 7 በመቶ፣ በኮሙኒኬሽን 8.6 በመቶ፣ የቤት እቃዎች 8 በመቶ፣ ምግብ ቤቶችና ሆቴሎች 10 በመቶ እንዲሁም ሌሎች እቃዎች፣ አገልግሎቶች 15 በመቶ ሆነው ጭማሪያቸው ተመዝግቧል ማለት ነው። በአሶሳ ሰርገኞችን ያሳፈረው ተሽከርካሪ የገጠመው ክስተት በርካቶችን ልብ ሰብሯል። በበዓል ወቅት ከሚከሰቱ በዓል አለፍ እንዳለ በተለይ ከትንሳኤና ከጥር ወር ጋር በተገናኘ ሰርጎች ይበዛሉ። አሽከርካሪዎች በተለይ ወደ ገጠራማ አካባቢ ሰርገኛ አሳፍራችሁ የምትሄዱ ሰዎች ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክት ተላልፏል። የአሶሳ ዞን ፖሊስ ያለው ምንድነው? በአሶሳ ዞን ትራፊክ አደጋ ደርሷል። ምንድነው የደረሰው የሚለውን ስናይ በአደጋው የ2 ሰዎች ህይወት ነው ያለፈው። በ6 ሰዎች ላይ ደግሞ የአካል ጉዳት መድረሱን የተገለጸው። አደጋው ከአሶሳ ወደ ሆምሻ መስመር ሰርገኞችን ሀገር አማን ሀገር ሰላም ብሎ አሳፍሮ ሲጓዝ የነበረ ኮድ 3 ሰሌዳ ቁጥሩ 29215 ኤኤ የሆነች 3ኤፍ መኪና ከቀኑ 4 ሰዓት ገደማ ትላንትና ምሽት ላይ በኡራ ወረዳ አምባ ሰዎች ቀበሌ መከላከያ ካምፕ አካባቢ ሲደርስ የመገልበጥ አደጋ ነው የደረሰበት። ይህ መኪና በምትመለከቱት መልኩ መኪናው በጣም ተጎድቷል። ይህ አደጋ ደርሶ 2 ሰዎች ህይወታቸው አልፏል። ወዲያው 6 ሰዎች ላይ ደግሞ የአካልና የንብረት ጉዳት ያው መኪናው እንደምትመለከቱ ተጎድቷል። የአካልና የንብረት ጉዳት ነው የደረሰው። የአደጋው መንስኤ ፖሊስ ለማጣራት ገና እየሰራ ነው። ካለው ተጨባጭ ሁኔታ ግን ከልክ ያለፈ ፍጥነት ማሽከርከር ወይም ከተቀመጠው ፍጥነት በላይ ማሽከርከር ሁሌም አደጋ ያስከትላል። ፍጥነት የብቃት መለኪያ አይደለም የሚባለው ለዚህ ነው። ከዚህ ከተቀመጠው ፍጥነት በላይ በከፍተኛ ስፒድ ሲያሽከረክር ስለነበረ ነው ይሄ አደጋ የተከሰተው። ማንኛውም አሽከርካሪ የትራፊክ ህግና ደንብን አስከብሮ በማሽከርከር የዜጎችን ህይወት ከጥፋት በኃላፊነት እንዲጠብቁ የአሶሳ ዞን ፖሊስ መምሪያ አሳስቧል። በዚህ መሰረት ይሄ እንግዲህ የሰርጉን ድባብ ቀይሮ ወደ ሀዘን አምጥቶታል ማለት ነው። 2 ሰዎች ህይወታቸው ሲያልፍ 6 ሰዎች ደግሞ ጉዳት ደርሶባቸዋል። አሜሪካ በኢራን ላይ የባህር እገዳ ልጥል ነው። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ምንም እንኳን በሁለቱ ሀገራት መካከል ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መደረጉ ቢነገርም የአሜሪካ ጦር ከዛሬ ሰኞ ማለት ነው በኢትዮጵያ አቆጣጠር ምሽት 4 ሰዓት ጀምሮ በኢራን የወደብ መግቢያዎች ላይ ወታደራዊ እገዳ
እንደሚያደርግ አስታውቋል። ፕሬዚዳንት ዶናልድ ትራምፕ በኢስላማባድ የተደረገው ድርድር ያለ ስምምነት ተጠናቋል። ይህን ተከትሎ እንደምታውቁት ያለ ስምምነት መጠናቀቁን ተከትሎ ወታደራዊ እገዳው ተግባራዊ እንዲሆን ትዕዛዝ አስተላልፈዋል። በዚህ መሰረት የነዳጅ ዋጋ እየጨመረም እየቀነሰም እየዋዠቀም ያለበት ሁኔታ ነው ያለው። አሁን ግን የነዳጅ ዋጋ ጨምሯል ማለት ነው። የኢራን መንግስት በበኩሉ በሆርሙዝ ወሽመጥ በሚንቀሳቀስ ማንኛውም ወታደራዊ መርከብ ላይ የአጸፋ እርምጃ እንደሚወስድ ዝቷል። በወሽመጡ ያለው ትራፊክ እንቅስቃሴ መቆሙን ተከትሎ በዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ከመቀጽበት ጨምሯል ማለት ነው። ምንም እንኳን ውጥረቱ ቢከርም በፕሬዚዳንት ትራምፕ እይታ ግን የተኩስ አቁም ስምምነቱ በጥሩ ሁኔታ ላይ ነው የተባለው። በሌላ በኩል ደግሞ በእስራኤልና ሊባኖስ መካከል የሚደረገው ድርድር በዚህ ሳምንት መጨረሻ እንደሚካሄድ የሚጠበቅ ሆኗል። በዚህ መሰረት የነዳጅ ዋጋ ከእንደገና ጨምሯል። ወደ ቫቲካን ሄድን። የቫቲካን ርዕሰ ሊቃነ ጳጳስ ጸረ ጦርነት መልእክት በማስተላለፋቸው ትራምፕን አበሳጭተውታል። ትራምፕ ርዕሰ ሊቃነ ጳጳሳትን ሊዮ 14ኛን በመተቸት ረዥም የማህበራዊ ሚዲያ ጽሑፍ አጋርተዋል። ሊዮ 13ኛን በወንጀል ላይ ደካማና ለውጭ ፖሊሲ አስፈሪ በማለት ጠርተውታል። በካቶሊክ ቤተክርስቲያን እንግዲህ መሪ ላይ የተሰነዘረው ያልተለመደ ትችት ርዕሰ ሊቃነ ጳጳሳት ሊዮ በኢራን ላይ የሚደረገው ጦርነት እንዲያበቃ ጥሪ ያቀርባሉ። ጥሪ ማቅረባቸውን ተከትሎ ነው ይህ ትችት የደረሰባቸው። ሁሉን ቻይነት የሚመስል ማታለል ግጭቱን እየመራው ነው ሲሉ ሊዮ ያሰሙት ንግግር ትራምፕን ክፉኛ አበሳጭቷቸዋል። ትራምፕን በስም ባይጠቅሱም ይሄው ንግግር በቀጥታ በአሜሪካ ወታደራዊ ጥንካሬ በሚፎክሩትና ጦርነቱን ከሃይማኖታዊ አንጻር ካያያዙት የአሜሪካው ፕሬዝዳንትና ሌሎች ባለስልጣናት የሚተች ነው የሚመስለው የተባለው። ኢራን የኒኩሌር ጦር መሳሪያ ቢኖራት ምንም ችግር የለውም ብለው የሚያስቡ ጳጳስ አልፈልግም ሲሉ ትራምፕ የግል ንብረታቸው በሆነው ማህበራዊ መድረክ ትሩ ሶሻል ላይ ጽፈዋል። ሊዮ እንደ ርዕሰ ሊቃነ ጳጳሳት አንድ ላይ ሁሉን መሰብሰብ፣ በማስተዋል መምራት፣ የግራ አክራሪዎችን ሀሳብ ማስተናገድ፣ ማቆም እንዲሁም ደግሞ ፖለቲከኛ ሳይሆን ታላቅ ርዕሰ ሊቃነ ጳጳሳት መሆን ላይ ማተኮር አለባቸው ሲሉ ትራምፕ ለሳቸው መልእክት አስተላልፈዋል። ትራምፕ ለርዕሰ ሊቃነ ጳጳሳት ሊዮ ምርጫ ምስጋናቸውን አቅርበው እንደነበር በማስታወስ ቤተክርስቲያኗ በዋይት ሃውስ ዘንድ ሞገስ በማግኘት የመጀመሪያውን የአሜሪካ ተወላጅ ባለፈው ዓመት የተመረጡትን ሊቀ ጳጳስ በይፋ ደግፌ ነበር ብለዋል። ትራምፕ በዋይት ሃውስ ውስጥ ባልሆን ኖሮ ሊዮ 14ኛ በቫቲካን አይመረጡም ነበር ሲሉም አክለዋል። በዚህ መሰረት ጸረ ጦርነትን በማስተላለፋቸው ለሳቸው እንዲህ ያለ መልእክት አስተላልፈውላቸዋል ማለት ነው። ትራምፕም መበሳጨታቸው ነው የተገለጸው። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። የአሃዱ ልሳን ማለዳችን ተገናኝተናል። ውድ ቤተሰቦቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ዓለም ስራ ዘውዱ ቴክኒኩ ላይ ያለች ዓለም ነው ሽሙ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችን መልእክቶች ያስተናግዳል። ክብሮም ወርቁ ልሳኑን እመራለሁ። አንኳር ዘገባዎቹን ላስቀድም። የቀይ ባህር የሕግ ማዕቀፍ የባህር በር የሌላቸውን ሀገራት ተሳትፎ ሊያረጋግጥ እንደሚገባ ተገለጸ። የቀይ ባህርና የኤደን ባህረ ሰላጤ ሕግ ማዕቀፍ የባህር በር ያላቸውንም ሆኑ የሌላቸውን ሀገራት ፍላጎትና ተሳትፎ ማረጋገጥ እንዳለበት የውጭ ጉዳይ ኢንስቲትዩት አሳስቧል። ኢንስቲትዩቱ በቀጠናው የሚታዩ ሰው ሰራሽ ክፍፍሎችና አግላይ አመለካከቶች ተወግደው ሁሉንም ባለድርሻ አካላት ያካተተ የባህር አስተዳደር ስርዓት እንዲዘረጋም ጥሪ አቅርበዋል። የኢንስቲትዩቱ ዋና ዳይሬክተር አቶ ጃፋር በድሩ እንደገለጹት የባቤል መንደብ የባህር መተላለፊያ መስመር የዓለም አቀፍ ኃይሎች ወታደራዊ ስትራቴጂ አካል በሆኑ ቀጠናውን ለጂኦፖለቲካ ቀውስና ለኢኮኖሚ መዋዠቅ አጋልጦታል። የቀይ ባህር ሰላምና መረጋጋት ለኢትዮጵያ ኢኮኖሚ ዋስትናና የህልውና ጉዳይ መሆኑን ዳይሬክተሩ አጽንኦት ሰጥተውበታል። በኢትዮጵያ በኩል እየተነሳ ያለው ትልቁ አጀንዳ በቀይ ባህር ሰላም መረጋጋትና የኢኮኖሚ እድገትን ለማምጣት የሚደረጉ ትብብሮች በሁለትዮሽም ይሁን ባለብዙ ወገን የሚደረጉ ትብብሮች በቀይ ባህር ላይ ጥገኛ የሆኑ ሀገራትን ኢኮኖሚያቸው፣ ማህበራዊ ቀጣይነታቸው የተሳሰሩ ሀገራትን ማካተት አለበት። ያለማካተቱ በቀይ ባህር መድረክ ውስጥ ሰላም መረጋጋትና ሁሉንም አሳታፊ የሆነ የአስተዳደር ስርዓት የህግ ማዕቀፍ ለማምጣት ያለውን ውስንነት
ያው በሰፊው ያለ ነው። ከሞላ ጎደል በጉዳዩ ዙሪያ ላይ አካታች የሆነ ገቨርናንስ በጣም ወሳኝ እንደሆነ ከቀጠናው የመጡ ተወካዮች፣ የዘርፉ ምሁራንና ተመራማሪዎች፣ የፖሊሲ አማካሪዎች የጋራ መረዳት የፈጠሩበት ሁኔታ አለ። ኢትዮጵያ ቀጠናውን በሃይማኖት በዘር ወይም ውሃን በመጋራትና ባለመጋራት ፈርጅ ለመከፋፈል የሚደረገው ጥረት ቀጣይነት ያለው ሰላም እንደማያመጣ ገልጻለች። በምትኩ የጋራ ተጠቃሚነትን የሚያረጋግጥ አዲስ የተስፋ ዘመን ለመፍጠርና ስትራቴጂካዊ ጠላትነትን ለማስወገድ የጋራ ትብብር እንደሚያስፈልግ ተመላክቷል። ይህ ጥሪ የቀረበው በውጭ ጉዳይ ሚኒስቴር በመከላከያ ጦር ኮሌጅና በስትራቴጂካዊ ጥናት ኢንስቲትዩት አዘጋጅነት በተካሄደው 4ኛው ዓመታዊ የውይይት መድረክ ላይ ነው። በመድረኩ የቀረቡ የፖሊሲ ምክረ ሀሳቦች የኢትዮጵያን ቀጣይ የውጭ ጉዳይ ፖሊሲና የቀጠናዊ ትብብር ስትራቴጂን በመቅረጽ ረገድ ከፍተኛ ሚና ይኖራቸዋልም ተብሎ ይጠበቃል። በትግራይ የጊዜያዊ አስተዳደሩ ስልጣን መራዘም በክልሉ ያሉ ችግሮችን እንደማይፈታ ተፎካካሪ ፓርቲዎች ገለጹ። በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጊዜያዊ አስተዳደሩ የስልጣን ዘመን ለ1 ዓመት መራዘሙ በክልሉ የተከሰቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶችን ከመሰረቱ አይፈታም ሲሉ አስታወቁ። ፓርቲዎቹ ለአሃዱ እንደገለጹት አስተዳደሩ ባለፈው 1 ዓመት ያሳየው አፈጻጸም ደካማ በመሆኑ የስልጣን ዘመኑ እንዲራዘም የተደረገበት መንገድ አከራካሪ ነው። የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ በህወሓትና በጊዜያዊ አስተዳደሩ መካከል ያለው ልዩነት ለክልሉ ችግሮች መፍትሄ መስጠት እድሉን አጥብቦታል ብለዋል። አስተዳደሩ ባለፈው ዓመት ምንም አይነት ተጨባጭ ለውጥ ማምጣት አለመቻሉን የጠቀሱት ኃላፊው የስልጣን ጊዜ መራዘሙ የህዝቡን መሰረታዊ ጥያቄዎች አይመልስም ብለዋል። አስተዳደሩ የትግራይ ችግር አለ የሚል በጣም ብዙ አጨቃጫቂ ነገሮች አሉበት። ራሱ የተራዘመበት መንገድ ተራዘመበት የተባለ አዋጅም አይተዋል። ታደሰና ጀነራል ታደሰ የሚመራው ጊዜ አስተዳደር ለ1 ዓመት ሲሆን ዓመትም ቢራዘምለት የትግራይ አለ የሚል እምነት የለም። ስለዚህ ከዚህ አኳያ የትግራይ ህዝብ ችግሮችን ከማባባስ ወይ እነዚህ የነበሩ ችግሮችን ሰፊ መሰረት እንዲኖራቸው ከማድረግ ያለፈ ዓመት ያደረጋቸው እነዚህ ናቸው። ኃይል ነገሮችን የመቆጣጠር በሰላማዊ ትግል ያሉ ከፓርቲዎች ሰዎች ማሰር ማሳደድ ትግራይን አቅም ከመበተን ምን ይባል የዘለለ ነገር ስላልነበረ ቴንሽኖች አሉ። ያለው ህወሓትና በታደሰም በጣም ተስላለ። አሁን ገና ከጅምሩ እያየንና የትግራይ ችግር የመፍታት አቅምም ፍላጎትም አልነበረውም። አሁን ደግሞ የተለየ ነገር አቅም ፍላጎት ይኖረዋል የሚል የኛ እምነት። የትንሣኤ ፍርሃት ፓርቲ ሊቀመንበር አቶ ደገፉ ጉደፋይ በበኩላቸው የጊዜያዊ አስተዳደሩ ስልጣን መራዘም መፍትሄ እንደማይሆን ገልጸዋል። በክልሉ ያለውን ችግር ለመፍታት የፖለቲካ ፓርቲዎችን፣ ሊቃውንትንና ሲቪክ ማህበራትን ያካተተ አካታች ጊዜያዊ መንግስት መቋቋም እንዳለበትም ነው ያሳሰቡት። ይህም የህዝብ ይሁንታ ያለውን መንግስት ለመመስረት የሚያስችል የመሸጋገሪያ ህግ እንዲያመቻችም ጠይቀዋል። ነው መፍትሄ አይሆንም። መፍትሄ ነው ብለን አናስቀምጥም። አቋማችንም የገለጽን ነው። መፍትሄ የሚሆነው ዝም ብሎ እንደ ድርጅት መሻሻም ማውረድ መስቀል ሳይሆን ህዝቡ የሚሳተፍበት የትግራይ ፖለቲካ ፓርቲዎች ህዝቡ ወክለው የተቋቋሙ የትግራይ ፖለቲካ ፓርቲዎች የሚሳተፉበት የተማረው የሰው ኃይል የትግራይ ሰው የሚሳተፍበት ትግራይ ሲቪል ማህበራትን ወክለው የተቋቋሙ ሲቪል ማህበራትም የሚሳተፉበትና ህዝቡ የሚሳተፍበት በወክሎቹ አድርጎ ህዝቡ የሚሳተፍበት ጊዜያዊ መንግስት ወደ ትክክለኛ ምርጫ የሚያሸጋግር ጊዜያዊ መንግስት ቢመሰረት ነው መሰረታዊ መፍትሄ የሚያመጣው ብለን ነው የምናምነው። ይሄ መንግስት እንደገና ስርዓት ተበጅቶለት ህግ ወጥቶለት ቻርተር የመሸጋገሪያ ቻርተር ተመቻችቶለት ሊቀመንበሩ በዚህ ወንበር የያዙ አባላት ተመርጦ የህዝብ ይሁንታ ያለበት ቢሆን ነው መፍትሄ የሚያመጣው እንጂ። የዲሞክራሲያዊ ስምረት ትግራይ ኮሚኒኬሽን ኃላፊ አቶ ሀለፈው ምሩ በበኩላቸው ጊዜያዊ አስተዳደሩ ስልጣኑን ለታጣቂ ኃይሎች አሳልፎ መስጠቱን በመጥቀስ ችግሮችን ለመፍታት አቅም እንደሌለው ገልጸዋል። ይሁን እንጂ የፌዴራል መንግስት የወሰነው ውሳኔ ከክልሉ ወቅታዊ ሁኔታ አንጻር ተገቢ መሆኑን ጠቁመው አሁን ያሉትን አመራሮች በመተካት ሌሎች ቢመረጡ ክልሉ ወደ ባሰ ቀውስ ሊገባ እንደሚችል ያላቸውን ስጋትም ለአሃዱ አስቀምጠዋል። የተቀረውን ጊዜ ማራዘም የሰጠውን የፌዴራል መንግስት አማራጭ የምታደርገው ነገር አለ። እሱ አይን ስናየው ትክክለኛ ነው በቃኛ። ምክንያቱም ታደሰ ወረደ ስልጣኑን አክትሟል፣ መውረድ አለበት የሚሉ ቡድኖች አሉ።
ከዛ ለነዛ የሚፈልጉትን ነገር ስራ የሚሰራላቸውና አጋዣቸውን እንዲሆን የሚፈልጉትን ሰው መምረጥም አሳይን ያደርጉ ሰዎች ነበሩ። አሁን ሌላ ሰው ለመምረጥ እድል እንስጣቸው ቢባል የባሰውን ነው የሚመጣው። አሁን ሁሉንም ችግር አለባቸው። በተቀረችው ጊዜ ግን ሌላ ሰው ማምጣት የባሰውን ነገር ነው። ቢያንስ እንኳን ጀምሮታል። ያ የጠፋውን ጥፋትም ለማስተካከል በዚሁ በግምገማ የሚሰጠውን አሳይመንት ተሰጥቶት ያ የሰራውን ጥፋት ይነገረዋል የሚል አለን። ፓርቲዎቹ በክልሉ ዘላቂ ሰላምና መረጋጋት እንዲሰፍን ሁሉንም ወገኖች ያሳተፈ የፖለቲካ ውይይት እንዲደረግ ጥሪ አቅርበዋል። የጊዜያዊ አስተዳደሩም በቀረው የስልጣን ዘመኑ ለህዝቡ መሰረታዊ ፍላጎቶች ቅድሚያ እንዲሰጥ አሳስበዋል። የኦሮሚያ ጠቅላይ አቃቤ ሕግ በነጻ የሕግ ድጋፍ አገልግሎት ከ5400 በላይ ለሚሆኑ ዜጎች ከ985 ሚሊዮን ብር በላይ ማስመለሱን አስታወቀ። የኦሮሚያ ጠቅላይ አቃቤ ሕግ ባለፉት 5 ዓመታት ጠበቃ ለማቆም አቅም ለሌላቸው ከ5400 በላይ ዜጎች በነጻ ተከራክሮ ከ985 ሚሊዮን ብር በላይ ግምት ያለው የመብት ተጠቃሚነት እንዲረጋገጥ ማገዙን አስታውቋል። የቢሮው የለውጥና የሪፎርም ዳይሬክተር አቶ መገርሳ አዱኛ ለአሃዱ እንደገለጹት ተቋሙ ከ2013 ዓ.ም ጀምሮ በፍትሐ ብሔር የክርክር ጉዳዮች ላይ ትኩረት በማድረግ 5448 ለሚሆኑ ዜጎች የሕግ ውክልና ሰጥቷል። በዚህ የነጻ የሕግ ድጋፍ አገልግሎትን በድምሩ 985 ሚሊዮን 800 ሺህ ብር የሚገመት ገንዘብ ባለመብቶቹ እንዲመለስ ማገዙን ዳይሬክተሩ አብራርተዋል። በአገር በኩል የምንሰራው ነገር ቢኖር አቅም የሌላቸው ሰዎችን ወክሎ የመከራከር ጉዳይ ስራ ሲሰራ ነበር። በዚህኛውም ባለፉት 5 ዓመታት ውስጥ ወደ 5448 ግለሰቦችን ወክሎ በመከራከር 985 ሚሊዮን ብር በላይ የመብታቸው ተጠቃሚ እንዲሆኑ አድርጓል ማለት ነው። ከዚህም በተጨማሪ የኦሮሚያ ጠቅላይ አቃቤ ሕግ ስራ ከሚሰራቸው ስራዎች አንዱ ሕግ የማውጣትና ሕጎች ደግሞ በአግባቡ ስራ ላይ መዋላቸው መከታተል ነው። በዚህኛውም በእነኚህ ቅርብ በ4 እና 5 ዓመታት ወዲህ የተጀመሩ ስራዎች ሕጎች በምን ያህል ሁኔታ በየመስሪያ ቤቱ ስራ ላይ ይውላል፣ እያንዳንዱ መስሪያ ቤት የተቋቋመለትን ዓላማ በሕጉ መሰረት ምን ያህል ኤክሰርሳይዝ እያደረገ ነው፣ ሕጉን ደግሞ ተግባራዊ ሲያደርግ በየመዋቅሩ ውስጥ ራሱ በተመሳሳይ ሁኔታ ነው ወይስ የተለያየ ነው የሚለውን ነገር መመሪያዎችንም በአዲስ መልክ ያወቀሩበት ሁኔታ ይታያል ማለት ነው። በክትትል ሂደቱ አንዳንድ መስሪያ ቤቶች ከአዋጅና ከደንብ ጋር በሚጣረስ መንገድ ሲሰሩ መገኘታቸውን የጠቆሙት አቶ መገርሳ ግድፈቶቹን እንዲያስተካክሉ የእርምት እርምጃ መወሰዱንም ተናግረዋል። ኢስማኤል ኦማር ጌሌ በ97.8 በመቶ ድምፅ የጅቡቲ ምርጫን በድጋሚ አሸነፉ። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ አብዛኛዎቹ ተፎካካሪ ፓርቲዎች ራሳቸውን ባገለሉበት ሀገራዊ ምርጫ 97.8 በመቶ ድምፅ በማግኘት ለስድስተኛ ጊዜ የሀገሪቱ ፕሬዝዳንት ሆነው መመረጣቸው ተሰምቷል። በምርጫው ላይ ፕሬዝዳንቱን የተፎካከሩት ብቸኛው እጩ የ78 ዓመቱ መሐመድ ፋራህ ሰማታር ሲሆኑ ያገኙት የድምፅ መጠንም 2.19 በመቶ ብቻ መሆኑም ተነግሯል። ጅቡቲን ላለፉት 27 ዓመታት በፕሬዝዳንትነት የመሩት ኦማር ጌሌ ከዚህ ቀደም ስልጣን እንደሚለቁ ቃል ገብተው ነበር። ሆኖም ባለፈው ህዳር ወር በሀገሪቱ ህገ መንግስት ላይ በተደረገው ማሻሻያ የፕሬዝዳንትነት የዕድሜ ገደብ በመነሳቱ ዳግም እጩ ሆነው በመቅረብ ሊያሸንፉ ችለዋል ተብሏል። ከ5 ዓመታት በፊት ተካሂዶ በነበረው ምርጫ ፕሬዝዳንቱ ያሸነፉት በተቀራራቢ ውጤት ነበር ሲል የዘገበው ቢቢሲ ነው። አሜሪካ ከዛሬ ሰኞ ጀምሮ የኢራንን ወደቦች በሙሉ እንደምትዘጋ አስታወቀች። በፓኪስታን ሲካሄድ የነበረው የሰላም ድርድር ያለምንም ስምምነት መጠናቀቁን ተከትሎ የአሜሪካ ጦር በኢራን ላይ ያለውን ጫና ለማጠናከር ከዛሬ ሰኞ ጀምሮ ሁሉንም የኢራን ወደቦች እንደሚዘጋ አስታውቋል። የአሜሪካ ማዕከላዊ እዝ ትላንት ምሽት ባወጣው መግለጫ እገዳው ከዛሬ ሰኞ ጀምሮ ተግባራዊ እንደሚሆን አስታውቋል። እርምጃው በባህረ ሰላጤውና በኦማን ባህረ ሰላጤ ያሉትን ጨምሮ ወደ ኢራን የባህር ዳርቻዎችና ወደቦች በሚገቡም ሆኑ በሚወጡ የትኛውም ሀገር መርከቦች ላይ ሙሉ ለሙሉ ተፈጻሚ እንደሚሆን ተገልጿል። የአሜሪካ ጦር ውሳኔው በሆርሙዝ ወሽመጥ ከኢራን ውጪ ወደ ሌሎች ወደቦች በሚጓዙ መርከቦች ላይ እንቅፋት እንደማይሆን ገልጿል። ዘገባው የአልጀዚራ ነው።